የእስልምና እምነት ተከታይ በመልክ ባላውቃትም የዚሁ የከተማ ቢሮ ውስጥ የምትሰራ እሷም እንደ ባለቤት እንኳን ደስ ያላችሁ እንኳን ደስ ያላችሁ 3.3 ቢሊዮን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት በህይወት የዘመን ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይሄን ፕሮጀክት ይዤ ነው። ሄጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቂ አላውቅም። ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ እጅግ በጣም ድንቅ ቀን ነው። አባታችን አባ ገብረ ኪዳን ግርማ እንኳን ደስ አለዎት። ይሄ ለሁላችንም ትልቅ ደስታ ነው። ዛሬ ሰኔ 27 ቀን በባህር ዳር ከተማ 3 ሄክታር ወይም ደግሞ 30 ሺህ ካሬ ቦታ ተረክበው የሆስፒታሉን መሰረተ ድንጋይ ጥለዋል። እንዴት ያምራል! እንዴት ድንቅ ነው በእውነቱ። በተለይ ዓላማው ደግሞ ይገርማል። አባታችን መድኃኔዓለም ክርስቶስ እስከመጨረሻው ጎኑ ይሁን፣ ፍጻሜው ይመርልዎት። ዓላማው ደግሞ እጅግ በጣም ይገርማል። ክርስቲያኖች ሁላችንም ልንረባረብና ጫፍ ልናደርሰው ይገባል። እስኪ ዓላማውን ስሙት። በቀጥታ ከተላለፈው ትንሽ ቀንጭብ ያቀርብላችኋለሁ። ወደ ቪዲዮው 3.3 ቢሊዮን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። ከዚህ በመቀጠል እሰይም ውስተ ጽዮን የመጨረሻ ንግግሬ ነው። ይሄ እሰይም ውስተ ጽዮን እብነ ማይዘንት ውስተ መሰረታ ህሪት ወክብርት እንተ ብዙህ ሴጣ፣ የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋናዮስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶቹ ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር እነዚህ 3ቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን 3ቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና መንደር የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም።
ስለዚህ እዚህ ላይ ምን መሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር ለምሳሌ ይሄን ለመንገር ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። በዚህ ቦታ ያለው ፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር፣ ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ዳህና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ እጄን ባፌ ጭኜ መጣሁ። ስለዚህ ሀገራችን ቤተክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ፣ ሁለት ነው ያች ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው፣ እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል።